የሳሚ እህት ማማዬ ታገተች። ማን ነው ያገተው? በጣም ግራ አጋቢ ይሆናል። ጠላቶቹ ብዙ በዙሪያው ስላሉ አጋቹ ማን እንደሆነ ለመለየት በጣም ግራ አጋብቷታል። ኩቻ ሆስፒታል ይዛት ሄዳ ከሆስፒታል በር ላይ እንደደረሱ ወደ ውጭ ሲወጡ ማንነታቸው የማይታወቅ ሰዎች በመኪና መጥተው አፍኗት መኪና ውስጥ ጨምረዋታል። ደውላ ወዲያውኑ ለሳሚ እባክህ ታገተችብኝ ማማዬ ስትለው እንዴት ሆስፒታል ይዘሻት ትሄጃለሽ? እኔ እስከመጣ ድረስ ጠብቂኝ አላልኩሽም ነበር እንዲህ በማለት ራሱን ይዞ መጮህ ይጀምራል። እንደዚህ የሱራፌል ጀለሲዎች ይሆናሉ። ሌላ ማንዋሪ ወይ ያ ዶክተር ይሆናል። ማኑ እንደዚህ የሚያደርገው ወይ ቅንጅርት ይሆናል። እኔ እኮ ጠላቶቼ ብዙ ናቸው ማለት ግራ ይገባል። ማን ያገታት? ለምንድን ነው የታገተችው? በምክንያት ነው የታገተችው የሚለውን አብረን የምናይ ይሆናል። እስከ ፍጻሜ ድረስ አብራችን ቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትርፍርፍ ይበልልኝ። በጨዋነት መልኩ ሀሳብ አስተያየታችሁን በኮመንት መስጠት ትችላላችሁ። ስለምታበረታቱኝ ውድ ቤተሰቦቼ ደግሞ ከልብ አመሰግናለሁ። ቤዛ ድራማ ይዤላችሁ መጥቻለሁ። ቤዛ ድራማ በጣም ተወዳጅና አስተማሪ ብዙ ነገር ልንማርበት የምንችል እንደዚሁም አዝናኝ ድራማ ነው ማለት ነውና እንግዲህ በዛሬው ዕለት የሳሚ እህት ታግታለች እና ማን ነው ያገታት የሚለው በጣም ግራ እያጋባና እያወዛገበ ነው። ቤዛም እንግዲህ አሁን ባለችው ሁኔታ ላይ ሱራፌል እሷን ወደ ራሱ ለማቅረብ ብዙ ነገሮች እያደረገ ይገኛል። እሷ ግን እሷ ነፍሰ ገዳዋ እንደሆነ ነው የምታውቀውና ልታምነው አልቻለችም። አሁን ላይ በጣም ልታምነው አልቻለችም። በጣም የተወዛገበች ነው ያለችውና እሱ ግን ከህይወት ውስጥ ትዕግስትን አስወጥቶ አሁን ወይም ቲጅን አስወጥቶ አይኑን ገልጦ አይኑ ወደ ቤዛ መልሶ ቤዛን የድሮውን ፍቅር ለመመለስ እሷን ለመታረቅ ሙሉ እንክብካቤ ጊዜ ሰጥቶ ለእሷ እየሰጣት ነው ያለው። ነገር ግን ዛሬ ደግሞ በድጋሚ እንግዲህ ማማዬ የሳሚ ሴት ስለታገሰች ደግሞ ታግታለች ስለሆነ በጣም ግራ አጋቢ ሆኗልና ሱራፌልና ቤዛ ቁጭ ብለው እያወሩ ባሉበት ስለ ማማዬ ሕክምና እያወሩ ነበር። ማማዬን እንግዲህ እሷ እኔ ነኝ የገጨዋት ብላ ሕክምናዋን ሁሉ ስታደርግላት ቆይታ ነበረ። እንደዚሁ እንግዲህ እሷን ከማይሆን ነገር ውስጥ ለማውጣት ግን እሱ እኔ ነኝ የገጨዋት፣ ስለዚህ እኔ ነኝ ማሳክማት ብሎ ቃል ገብቶ ነበረ። ቃል በገባው መሰረት ነገር ግን ውጭ ሀገር ሄዳ ለመታከም በጣም ብዙ ብር ስለሚያስፈልጋት ስለዚህ ይህን ሁሉ ብርማ አውጥቼ አላሳክማትም ብሎ እያለ ነበረ። ስለዚህ አሁን ያሳገታት እሱ ነው ብላ ሁሉም ሰው ሱራፌል እንዳሳገታት ነው የሚጠረጥረውና ነገር ግን ማሳከም አለብህ፣ ካልሆነ ቤቱን ሸጠን ብሩን ስጠኛለ እኔ ነኝ የማሳክመው። ስለዚህ ትላንትና በዚህ ልጅ የተነሳ በጣም እንቅልፌን አጥቼን ያደርኩትኝ እየተጨነኩ ነኝ ሱራፌል ትለዋለች ማለት ነው። ስለዚህ እውነቱን ንገረኝ እስቲ፣ አሁን እንኳን ቢሆን እውነቱን ንገረኝ በትክክል አማማማዬን አንተ ነገጭተ ያመለጥካት ወይስ እኔኑ ለማዳን ያደረግከው ነገር ነው ትለዋለች። እሱ አይደለም አንቺን ለማዳን ያደረግኩት አንቺን ከወንጀል ለማንጻት ያደረጉት ነገር ነው። ብታምኝም ባታምኝም እኔ ላንቺ ህይወቴንም ልሰጥሽ እችላለሁ ይላታል ማለት ነው። ከዚህ እንግዲህ እኔን እያወሩ እያሉ ስልክ ይደወላል ማለት ነው። ስልክ ሲደወልላት ስልኩን የደወለችው ሉሲ ነበረች። ሉሲም እያለቀሰ ሄሎ ቤዛ፣ ቤዛ የት ነሽ? ማማዬን አገቷት ትላታለች ማለት ነው። ቤዛም በጣም በመደናገጥ እንዴ ምን ማለት ነው ታገተች ማለት ስትላት፣ እኔ አላቅም ቤዛ፣ ከሆስፒታል ይዣት እየወጣው ያለው መኪና ፊት ለፊት አቁሞ አፍነው ወሰዷት ትላታለች። እንዴ ምን ማለት እንዴት? እነማን ናቸው? ምን አይነት ሰው ናቸው ብላ ስጠይቃትም አላቃቸውም እነማን እንደሆኑ ብላ ትመልስላታለች። ከዚህ ሰዎች ውስጥ ግን አንዱ ሱራፌል ሳይሆን የማይቀር ብሎ ሱራፌልን እየተጠራጠረ ነው ሳሚ ትላታለች። እያለቀሰች እሷም እሺ ቆይ መልሼ እደውልልሻለሁ ትላታለች ማለት ነው። ስለዚህ ስልኩን ትዘጋና ሱራፌል አሁን ገባኝ፣ ለካ ለዚህ ነው እንዴ ያን ሁሉ ብር አውጥቼ እሷን አላሳከም የሚያልከው ትላንትና፣ ይሄን አስበህ ነው እንዴ? አንተ ምን አይነት ሰው ነክ? አንተ ግን መቼ ነው የምትማረው? መቼ ነው የምትቀጣው? በማለት ትቆጣዋለች። እሱም ቤዛ ምስለምን እያወራሽ እንደሆነ አልገባኝም ይላታል። ስለዚህ ቤዛም ማማዬን የት ነው ያደረካት? ማማዬቷ የሳሚን እህት። እንዴ ቤዛ አብደሻል እንዴ? እኔ ምን አውቃለሁ ስለሷ? ምንም ማውቀው ነገር የለም ይላታል። እሷም እንግዲህ መልሳ ትላንትና ማታ ይሄን ሁሉ ብር ከፍዬ አላሳክምም እያልክ ነበረ፣ ለዚህ ነው ያሳገትካት ትለዋለች። እባክህ ሳሚ እባክህ
ሱራፌል አታሳክማት፣ ግዴታ የለብህም፣ እኔ አሳክማታለሁ። ነገር ግን ልጅቷን ታሳገትክበት ቦታ አስለቅቃት እባክህን። ሳሚ እንዳይኑ ብሌን የሚያት አንድ እህቱ ነች ትለዋለች ማለት ነው። እሱ አይሆንም ቤዛ፣ እኔ ስለዚህ ምንም የማውቀው ነገር የለኝም፣ ምንም የሰማሁት ነገር የለኝም። የነገርሽኝ ያወራሹ ነገር ሁሉ የፈጠራ ነገር ነው ይላታል። እሷም እባክህ አንተ ነህ ያደረግከው ትሏለች። እሱም አይሆንም፣ እኔና አንቺ አብረን በመሆናችን ብዙ ጠላቶች አሉ። እኔና አንቺን ድጋሚ ለማለያየት ብዙ ነገር እየተደረገ ነው። ስለዚህ እኔና አንቺ እንድንለያየ ያደረጉት ሴራ ይሆናል። ሳሚ እህቱን ለራሱ አግቶ ደብቋት እኔና አንቺን ለማለያየት ያደረገው ነገር ይሆናል በማለት ይላታል። እሷ በፍጹም ሳሚ እንደዚህ የሚወዳትና የሚሳሳላትን እህት በፍጹም ሊያግት አይችልም። አንተን ይህን ነገር ያደረግከው ትለዋለች። እሱም በፍጹም አላደረኩትም ብሎ ድርቅ ብሏል። እንግዲህ ግን ሉሲም እየሮጠች ወደ ግንጭርት ወዳለበት ጋር ግንጭርት እንዴ ምንድን ነው እየተደረገ ያለው? ምንድን ነው እያደረጋችሁ ያላችሁት? ትለዋለች። እሱም እባክሽ ሉሲ ምንም አትናገሪኝ፣ ምንም እንድትኝ አልፈልግም ይላታል። እንዴት ነው እንደዚህ የምታደርጉት እንዴ? ቆይ አንተ ከማማዬ ፍቅር ይዞሃል እንዴ? ትለዋለች። እሱም እንዴ ቢይዘኝስ ሰው አይደለ እንዴ? ምን ችግር አለው? እኔ እኮ ለእሷ ስል ብዙ ነገር ሆኝላታለሁ። ተራ ሰው እኮ ነው የሆንኩት በእሷ ዘንድ ልብስ ለብሼ የማላውቅ በልቼ ጠጥቼ የማላውቅ ነው የሚመስላት። እንደዛ እየተጠየፈችኝ ላይኗኔን ለማየት እያስጠላት፣ እኔ ግን ለእሷ ስል ያልሆንኩት ያላደረኩት ነገር የለም ብላ ትለዋለች ይላታል ማለት ነው። እሷን ስለዚህ የሰው ነፍስ እስከ ማጥፋት ድረስ የደረስከው ለዚህ ነው? ማን ነው ደግሞ ላጠፋ ሲልን ቤዛን ለመግደል ቤቷ ድረስ ገብተሃል ነበረ? ዶክተሩስ ልኮሃል ነበረ? ሂድ ቤዛን ግደላት ብሎ አይ እኔ እሱ ልገድል አልሄድኩም፣ እኔ ነፍሰ ገዳይም አይደለሁም። ነገር ግን የማደርገው ነገር ሁሉ ገንዘብ ለማግኘት ነው። ዶክተሩንም ቢሆን የቀረብኩት ሱራፌልን ግደለውና ገንዘብ ሰጥሃለሁ ያለኝ ለእሷ ማሳከሚያ ያላደርገው ነው። ቤቱ ድረስ ሄጄ እሱን ልገለው ሞክሬ ነበር፣ ግን ደግሞ አንዱም ነገር አልተሳካልኝም። እኔ እሷን አላሳገጥኳትም። ምንም እማቀው ነገር የለም። እኔ በጣም ነው የምወዳት። እሷ ስታንቋሽኝ ስትሰድበኝ ራሱ እኔ መጥፎ ቃል አልተናገርኳትም። ስለዚህ ምንም እማቀው ነገር የለም በማል ይላታል ማለት ነው። እንግዲህ እሱ ሱራፌልን እገላለሁ ብሎ ተደብቆ ተሸፋፍኖ እቤቱ በሄደ ጊዜ ሱራፌል ኩሽና ለኩሽና እየተንጎራደደ ሚስጥር እያወራ ነበር። የሚያወራው ነገር ለእኛ ግልጥ ባይሆንም በጣም ከባድ ሚስጥርና ወሳኝ ነገር ነው እያወራ ያለው። ቅንጅርት ግን ተደብቆ ተሸፋፍኖ እያዳመጠው ነበር፣ በጣም እየታዘበ አንዴ ክንብንቡን እያወረደ አንዴ እየተከናነበ ሱራፌል የሚያወራውን ነገር እየሰማ በጣም እየታዘበ እየተበሳጨ እየተናደደ ይታይበታል ማለት ነው። እንግዲህ እያወራ ያለው በጣም ወሳኝ ነው። ይህን ሚስጥር እንግዲህ ንገረኝ ብትለው እንኳን ቅንጅርት ይህን ሚስጥር ግን ሊነግራት ፍቃደኛ አይደለም ለሉሲ እና ስለዚህ አንተ ሚስጥር ጠባቂ ሆንክ ማለት ነው ስትለው አዎ ይህን ነገር በትሞችም ንክች አድርጌ አልነግርሽ ይሄን ነገር ይላታል ማለት ነው። በትሞችም አልነግርሽም ስላላት ስለዚህ በቃ ሚስጥር ጠባቂ ሆነሃል ማለት ነው ስትለው አዎ ስለዚህ ቅንጅርትኛ አንተን አናቀህም ማለት ነው ስትለው አዎ አላቃትም፣ አታውቁኝም። እኔ የምታውቁኝ ሰካራም መሆኔንና ሌባ መሆኔን ነው የምታውቁኝ፣ ግን ንጹሕ ልብ እንዳለኝ አታውቁኝም በማለት ይላታል ማለት ነው። እሺ ስለዚህ ማማዬን የት ነው ያደረጋችኋት ስትለው በጣም ድንግጥ በማለት እኔ ስለዚህ ነገር ምንም እማቆ ነገር የለም፣ እባክሽ እንዴት ነው እሷ እንደዚህ ማድረግ የምችለው? ምንም እማቆ ነገር የለም፣ ማን ነው እንደዚህ የሚያደርገው? በማለት በጣም ግራ ይጋባል። ሳሚም እህቱ ማን እንዳገተ ሊያውቅ አልቻለም። ጠላቶቹ በዙሪያው በዝተውበታልና እየሮጠ ሄዶ ዶክተሩ እግር ላይ ወድቆ ዶክተር እባክህን ይቅር በለኝ ይለዋል። ነገር ግን ዶክተሩን ከዚህም በፊት አስፈራርቶት ነበረ። አስፈራርቶት እገልሃለሁ አንተ ሰውዬ ከቤዛ ህይወት ውስጥ ካራክ ከኔም ህይወት ውስጥ ካራክ አልተውክም እገልሃለሁ ብሎ አንቆ አስፈራርቶት ነበረ። ነገር ግን ዛሬ በእግሩ ስር የእህቱ ነገር ሆኖበት እግሩ ስር ወድቆ እባክህ ዶክተር ይቅር በለኝ፣ አንዷ እህቴ ናት፣ እባክህ ልቀቅልኝ ይለዋል። ዶክተር ግን ስለዚህ ምንም የሚያውቀው ነገር የለም። እሱ እግሩ ላይ ወርቆ ይቅርታ ሲጠይቀው ግን እሱ ትዝ ያለው በፊት ያስፈራራው አንቆ ገላሃለው ያለው ነበር። ስለዚህ ተነስ ይቅር ብያሃለው አለው። እህቴ የት ናት እባክህ ልቀቅልኝ ስለው እኔ ስለ እህትህ ምንም እማውቀው ነገር የለም፣ ምንም የሰማሁት ነገርም የለ፣ እኔ እህትህን ደግሞ አላሳገትኳትም ይለዋል። ስለዚህ
ይቅርታህን ደግሞ አልተቀበልኩህም፣ ሰራልሃለሁ በማለት ሳሚ ተንበርክኮ እየለመነው እያለ ትቶት ይሄዳል። ተንበርክኮ ባለበት ነገር ግን ማን ነው እህቱን ያገተው አሁንም የሚለው በጣም አነጋጋሪ ይሆናል። ሱራፌልም እኔ ያላገትኳትም፣ ቅንጀርትም ዶክተሩም ሁላቸውም እኛ ያላገትናትም ይላሉ። ነገሮቹ ወደ ሳሚ ራሱ እየዞሩ ያሉ ይመስላሉ። ምክንያቱም ዶክተሩም ያለው ሳሚ ለራሱ አግቶ ነው ከቤዛንና ሱራፌል ለማጣላት እንደዚህ ያደረገው ይላሉ። ሱራፌልም ደግሞ እኔንና አንቺን ለማጣላት ሳሚ እህቱን ለራሱ አግቶ ነው እያለ ይለዋል። በጣም ግራ ተጋብ። ሳሚ ደግሞ እንዴት እህቴን አግታለሁ? እንደ አይኔ ብሌን የምሳሳላትን እህት እንዴት ነው እህቴን እንዴት ነው ላግታት የምችለው? እያለ እንዴት እንደዚህ ትሉኛላችሁ ይላል ማለት ነው። ቤዛም እንግዲህ ሉሲን ጠርታ መኪና ውስጥ ቁጭ ብላ እያወራቻት ነበርና ማን ነው ያገታታል ብለሽ ያሰብሽው? ማን ይሆናል ብለሽ ነው የምታስቢው? ከሶስቱ አንዳቸው ናቸው የሚሆኑት ብላ ትጠይቃታለች ሉሲን። ቤዛም እኔ ግን ሱራፌልን ነው እየጠረጠርኩ ያለሁት፣ ምክንያቱም አሁን ለታማታ ስለ ሕክምናዋ ሳውራት እኔ አላሳክማትም፣ ይህን ሁሉ ብር አላወጣም እያለ ነበረ። ስለዚህ ይህን ነገር ሊያደርግ የሚችለው ሱራፌል ብቻ ነው እያለች ትላታለች ማለት ነው። እንግዲህ እሷ መልሳ አይ ሳሚ አንድ ሀሳብ አምጥቶ ነበር፣ ነገር ግን ልጅቷን ያገታት እኔና አንቺን ለማጣላት ሳሚ ራሱ ነው እህቱን ያገታት እያለ ይሄን ሀሳብ አምጥቶ ነበረ ትላታል። እንዴት ልትይ እንደዚህ ትችያለሽ? እንዴት እንደዚህ ይላል? ሳሚ አንዱን እህቱን እንዴት እንደ ነፍሱ የሚወዳትን እህቱን እንዴት ሊያገታት ይችላል ብለሽ ታስቢያለሽ? ትላት ይህንን ነገር ለማሰብ በእኔ ቦታ መሆን አለብሽ ትላታለይ። ቤዛ ይህንን ነገር ከአንቺ አልጠብቅም፣ እንዴት እንደዚህ ትያለሽ? ስለ ቅንጅርትም የነገሩሽ ሁሉም ነገር ውሸት ነው። ዶክተሩም ቢሆን ምንም ስለዚህ የሚያውቀው ነገር የለም። እውነት መሆኑስ ደግሞ ምን ማረጋገጫ አለሽ? ምን ማረጋገጫ አለ? ልጅቷ መታገቷን ራሱ ምንም የማውቀው ነገር የለም ስላት፣ እሷም እንግዲህ እንዴት ይህን ነገር እንደዚህ ትያለሽ? ይህን ካንቺ አልጠብቅም። እንዴት እንደዚህ ትያለሽ? እንዴት ሳሚ እህቱን ያግታል በማለት ትያለሽ? በማለት መኪና ውስጥ ትሄዳለች ማለት ነው። ሳሚም በጣም በመናደድ እቤት ድረስ ሰተት ብሎ ሄዶ ሱራፌልን ያስጠነቅቀዋል። እሱ እኔ ከአሁን ሰዓት ጀምሮ ከዚህ ጨዋታ ውስጥ መውጣት ፈልጋለሁ፣ ከዚህ ጨዋታ ውስጥ ውጣ፣ እህቴን የት ነው ያደረካት ይለዋል። ሱራፌልም እንግዲህ ይህን ነገር ለምንድን ነው ይህንን የማይረባ ነገር ለቤዛ የነገርካት? ለምንድን ነው እንደዚህ ያደረከው ይለዋል። እሱም እኔ ምንም የነገርኳት ነገር የለም፣ እሷ ህይወቷን አተርፍላታለሁ ብዬ ነበረ ለማትረባ ሰው ይህን ሁሉ ዋጋ የከፈልኩትኝ። ነገር ግን እህቴን የት ያደረካት ሲለው እኔ እህትን የትም አደረኳት፣ እኔ እንደውም እህትን ለማሳከም የህክምና ወጪውን ለመሸፈን ተስማምቻለሁ ይለዋል። እሱ ግን ለአንዴና ለመጨረሻ ጊዜ የምፈልገው እህቴን እንድትለቅልኝ ነው የምፈልገው፣ እኔ እህቴን እንደሆንኩም ሆኜ አሳክማታለሁ ይለዋል። ሱራፌል እንግዲህ መለስ አልገባኝም፣ እዚህ ቤት ውስጥ እኮ እኔ እናንተ ብቻ ነው ያለ ነው፣ ዲራማ እየሰራ ነው እንዴ እህትህን ለራስ አግተህ እንደዚህ ምትለው ይለዋል። እኔ እህቴን እንዴት ነው ማግዛት? እንዴት አገትካት ትለኛለህ እህቴን ብለው ሊያንቀው ይሄዳል። እሱም ለአንዴና ለመጨረሻ ጊዜ ነው የምነግርህ፣ እህቴ አንድ ነገር ትሆንና የጠጉሯ ዘለላ እንኳን ብትነካ እገልሃለሁ፣ አለቅህም በማለት ዝቶበት ትቶት ይወጣል ማለት ነው። ሱራፌልም ይሄ ሰውዬ በቃ ምንም እየተፋተኝ አይደለም በማለት ይላል። አጋቸው ሲመስለኝ ከዚህ ወደዛ ሳይዋጋቸው ሱራፌል ይመስላልና ምንም ድንጋጤ አይታይበትም። እሱ የሚያየው ቤዛን የራሱና የራሱ ማድረግ ብቻ ነው። ድሮም የሱ የራሱ ነበረች፣ ነገር ግን በራሱ ጥፋት ቤዛን ሊያጣት ነው። ድጋሚ ደግሞ የሳሚ እህት አግቶ ደብቆ ያለው እሱ ነው ማለት ነው። ቤዛም እንግዲህ ሱራፌል እኔ ያላደረግኩትም ሲላት ቀጥ ብላ ዶክተሩ ጋር ትሄዳለች። ዶክተሩም ስልክ እያወራ እየሄደ ነበረና እሷን ሲያይ በጣም ድንግጤልና ስልኩን ይዘጓል ማለት ነው። እሷም ምን እያደረክ ነው? እንተ ምን አይነት ሰው ነው? ማን ተቆይ ማን ነው ስትለው ማን እንደሆንኩ እኔ እንደ አዲስ ላስተዋውቅሽ እንዴ ይላታል። ዶክተር መሆንህን አውቃለሁ፣ ግን አዲሱን ማንነትህን ላውቀው ፈልጋለሁ። እኔ ሰው ለማስገደል እቤት ድረስ ልቀሃል ነበረ ትለዋለች። ማንን የላኩት? ማን የነገረች ስላት የሳሚ መሆን አለበት ሲላት፣ እንግዲህ እኔ ደግሞ እንደውም ሰውየውን ደንግጠ ስሙን ትጠራለህ ብዬ አስቤ ነበረ፣ ነገር ግን የእሱ የሳሚ የቅርብ ሰው መሆኑ ራሱ ካመልክ ጥሩ ነው ትለዋለች። ስለዚህ አንተ ክፉ ሰነ ሱራፌንም ለማስገደል ልከህ ነበር፣ አሁን ግን የሳሚን እህት ልቀቃት፣ ካንተ ነው ያገትካት፣ ሱራፌል እኔ አይደለሁም ብለዋል ትለዋለች። እሱም ይሄ ነገር ምንም ደስ አላለኝ፣ እኔ ስለዚህ ምንም የማውቀው ነገር የለም፣ ስለዚህ ይሄ ነገር ሳሚ ዲራማ እየሰራ እንዳልሆነ ምን የምታውቂው ነገር አላት? ምን የምታውቂው ነገር አለሽ? ይላታል። እሷም
ከዚህ ጨዋታ ውስጥ አስወጡኝ በማለት ይላታል ማለት ነው። እሷም እባክህ እቺ ልጅ ምንም የምታውቀው ነገር አላትም፣ ስለዚህ ከዚህ ጨዋታ ውስጥ አስወጧት በማለት ትሏለች። እሷም ዶክተሩ እንግዲህ በመለሰ እኔ ምንም ስለዚህ የማውቀው ነገር የለም እሱ ራሱ ነው ያገታት በማለት ነው መልሶላት፣ በቆመችበት ነው ትቷት የሄደው ማለት ነው። ቤዛም እንግዲህ በጣም በመናደድ ለነገሩ ሁሉም እንዴት እኔን ያምኑኛል፣ በመሀል ቤት እኔ ላይ ይጫወቱብኛል እኮ እነኚህ የተረገሙ ሁላቸውም የተረገሙ ናቸው በማለት ትላለች። በመሀል እንግዲህ በዚህ መሀል ሳሚ ላይ ስልክ ይደወላል። የሚተደወልለት ስልክ አያውቀውም የማ ስልክ እንደሆነ አዲስ ስልክ ነው። ቤዛም ከሱ ጋር ቁጭ ብላ ነበርና ሳሚ ቤት ሄዳ ስልክ ተደወለብኝ አዲስ ስልክ ነው ትላለች ማለት ይላታል። ስልኩን ስታየው አዲስ ነው፣ ቪዲዮ ልኬልሃለሁ ስልክህ ላይ ግባና የሆነ የተባለው ቪዲዮን ሲያየው ግን የታገተችው እህቱ አጠገብ ሱራፌል ቆሞ ነበር። ስለዚህ እህቱን ያገታት ሱራፌል ነው ወይስ የታገተችውን እህቱን ሱራፌል አስለቅቋት ነው የሚለው ግራ አጋብቶናል። እሱ እንግዲህ በቀጣይ ቪዲዮ ሳሚ እውነት የሳሚን እህት ሱራፌል አሳግቷት ነው ወይስ ራሱ አግቷት ነው ቪዲዮ የደረሰው ለሳሚ የሚለውን አብረን እናያለን። እስከዛው ድረስ ቸር ሰንብቱልኝ።